ወንድ መሆን እዳ ነው። የወንድ ኑሮ የጫንቃ ኑሮ ነው። ስለዚህ እሱን አክሰፕት አድርገን እሱ ውስጥ ነው ሚኒንግ የምናገኘው። አንድ ነገር ላይ ኮንሲስተንት ይሄ ችክ ብለው መስራት የለም። በቃ ሲሪየስሊ መስራት ውጤት ቢመጣም ባይመጣም። ምክንያቱም ዘመናዊው ዓለም አንዳንድ ቦታ ላይ ኮስችን መደረግ አለበት። ለምሳሌ የትምህርት ሲስተም የተሰራ ምን ነው መፈልግ ምን አይነት ሰው መሆን መፈልግ ምንድነው በላይፍ አቺቭ ማድረግ መፈልግ። አንተ ስትረስ ሲገጥምህና አንድ ሴት ስትረስ ሲገጥማት ሪያክት የምናደርግበት ወይም ያ ሆርሞናል ቼንጁ ዲፍረንስ አለው። እንትኑ የኮርቲሶል ሌቭል ወንድም ሴትም ጋር እኩል ነገር ነው እንትኑ ያለው፣ ግን ዲፍረንሳችን ጌጁ ላይ ነው ስፓይክ የሚያደርግበት። ለምሳሌ አንተ ስትረስ ሲገጥምህና አንድ ሴት ስትረስ ሲገጥማት ሪያክት የምናደርግበት ወይም ያ ሆርሞናል ቼንጁ ዲፍረንስ አለው እና ወንድ ጋር ቶሎ ስፓይክ አያደርግም ቢኮዝ ኦፍ ቴስቶስትሮን ነው የሚል ነገር አንብቤያለሁ። እሱን ዲፍረንስ ምን እናርገው? ሆርሞን እየተወጋን ባላንስ እናርገው ከተባለ ኦኬ ፋይን። ዘመናዊው ዓለም ይሄን ከሆነ እየፈጠረ ያለው እኔ ተፈጥሮን ፎሎ ማድረግ አለብን ብዬ አስባለሁ። ለምሳሌ ወንድ ልጅ ቴስቶስትሮን ሌቭል ሃይ ቴስቶስትሮን ሌቭል አለው ከሴት ሴት በውልጃ በማን ነው በወለደች ጊዜ ኦክሲቶሲን የሚባል ኬሚካል እንትን ሆርሞን አለ፣ እኛም ጋር አለ እነሱም ጋር አለ። ስለዚህ ወንዱ ጋር ያለው ኦክሲቶሲን ሌቭል እና ልክ ሴት በተለይ ስትወልድ ያለው የኦክሲቶሲን ሌቭል ኮምፕሊትሊ ይለያያል። ኦልሞስት 10 ታይምስ ምናምን ነው ዲፍረንሱ። ስለዚህ ከአንተ በተሻለ ለልጅ ሞር አፌክሽኔት ትሆናለች፣ ሞር ኬሪንግ ትሆናለች፣ ነርቸር የማድረግ ነገር ይመጣል። ስለዚህ አይ ነርቸር ማድረግ እኮ ዝም ብሎ ስቴሪዮታይፕ ነው፣ አሁን ወንድ ሁን እንዲሁን ምናምን የሚሉ ሰዎች የፈጠሩት ነው ተብሎ ሪሰርች ሁላ ተሰርቷል። በሚያስገርም ሁኔታ ሪሰርቹ ምንድነው የሆነው? አይ ወንዶች ከልጆቻቸው ጋር አብረው ጊዜ በሚያሳልፉ ጊዜ በጣም አታችድ ሲሆኑ፣ ሲያቅፉ፣ ሲተሻሹ፣ ሲሯሯጡ ምን ሲሉ የኦክሲቶሲን ሌቭል እኮ ይጨምራል የሚል አክቹዋሊ ደግሞ ይጨምራል ተገኝቷል። የሚገርም ግን there is a big difference። አሁንም ይጨምራል ግን እንደዚህኛው አይደለም። አንደኛ ይሄኛው በኤፈርት ነው የሚመጣው፣ ይሄኛው እንዲሁ ናቹራሊ የሚመጣ ነው ማለት እኔ ከልጄ ጋር ተሯሩጬ ተሻሽቼ ምናምን በራሴ ልፋት ወይም በራሴ ጥረት የማመጣው ነው ወይ ደግሞ ልክ ተኝቼ ስነሳ የሚጨምር ሆርሞን አይደለም። አንደኛ እሱ ነው። ሁለተኛ ሌቭሉ ይለያያል እና እነዚህ ሆርሞኖች ጥሩ ኤግዛምፕል ናቸው ተፈጥሯችን ምን እንደሆነ ለማወቅ። ስለዚህ ዝም ብሎ ስቴሪዮታይፕ አይደለም። ሁለተኛ ዘመናዊው ዓለም ዲዛይን የተደረገበትን መንገድ ክሊርሊ ማየት አለብን ብዬ አስባለሁ። ዘመናዊው ዓለም እንዴት ነው የተሰራው? እሱ ላይ መነጋገር አለብን። ምክንያቱም ዘመናዊው ዓለም አንዳንድ ቦታ ላይ ኮስችን መደረግ አለበት። ለምሳሌ የትምህርት ሲስተም የተሰራበትን መንገድ ወደ ኋላ ሄደን ብናይ፣ በተለይ አሁን ያለው ሞደርን ኤጁኬሽን የተሰራበትን ሲስተም ከሮክፌለር ፋሚሊ ጋር ተያይዞ ምናምን ረዥም ስቶሪ ያለው ሰው በዚህ አይነት መንገድ ለሆነ ፋብሪካ ሴታፕ ለሆነ አይነት አመለካከት እንዲቃኝ ተደርጎ ትምህርት በጣም ኢምፖርታንት ቢሆንም ግን ዘመናዊው ትምህርት አሁን የምናየው ቴብል ተደርድሮ ምናምን አይነቱ ትምህርት በእንደዚህ አይነት ኮንዲሽኒንግ የተሰራ ነው። እንደዚህ አይነቱ ሴታፕ የሚፈጥራቸው ወንዶች የሚፈጥራቸው ሰዎች ምን አይነት ሰዎች ናቸው የሚለው ላይ መጠየቅ አለብን መጀመሪያ። ስለዚህ ሪቨርስ ኢንጂነር ማድረግ ይኖርብናል ብዬ አስባለሁ። አንዳንዱን ነገር ለምሳሌ አንዳንዱ ስራ ዊክ ያደርጋል ባይ ዲፎልት። ለምሳሌ ረዥም ሰዓት ተቀምጠህ ከጠዋት እስከ ማታ ተቀምጠህ የምትውልበት ስራ አለ። ይሄ ከኔቸራችን ጋር አብሮ የሚሄድ አይደለም። የሰው ልጅ ከቅርብ ጊዜ ወዲህ ነው እንደዚህ አይነት ነገሮችን የጀመረው፣ ግን ዓለም እንደዚህ ናት። ስለዚህ ፋክቱ እንዲናይ ማድረግ አንችልም። ለምሳሌ አንድ ጎበዝ የኮምፒውተር ባለሙያ በቃ ተፈጥሮ እንደዚህ ስላልሆነ አልሰራም ምናምን ብሎ ሜቢ አንድ ኢንዲቪጁዋል ሊል ይችላል፣ ግን ሁሉም ሰው ማለት አይችልም። ያለን አማራጭ ምንድነው? ትናንትና አውሬ ለማደን ስንሯሯጥ እንትን ስንል የነበረውንና በዛ መንገድ ዴቨሎፕ እናደርግ የነበረውን መስል አሁን ስፖርት ቤት ገብተን ዴቨሎፕ ማድረግ ይኖርብናል። ምክንያቱም ኔቸራችን እሱ ነው። እኔ አይ ዘመናዊው ዓለም ብለን በቃ የመጣውን ዌቭ ተከትለን መሄድ አለብን ብዬ አላስብም። ይሄ አሁን በትምህርት ብቻ ያነሳውልን፣ በሌሎች ነገሮች ራሱ በስራ ገንዘብ፣ ላይፍ ራሱ የላይፍ ሚኒንግ የሚሰጥበት መንገድ እንትን ጊፍት አሁን እኔ ተሰጥኦዬ እንትን ነው ምናምን ብሎ የሆነ አንድ ነገር ላይ ስታክ ማድረግ። ለምሳሌ እኔ አርቲስት ነኝ፣ ስዕል ነው ምስለው፣ that's my gift ይልሃል ሰምባዲ። ይሄ ከሆነ ጊዜ በኋላ የመጣ ነገር ነው። እኔ
አትሊስት ሪሰርች እንዳረኩት ማለት ነው ሰዎች 4-5 ታለንት ኖሯቸው እሱን ሁሉ ዴቨሎፕ ሊያደርጉ ይችሉ ነበር ናቹራሊ። እና ለምሳሌ ዳቪንቺን አሁን ማየት እንችላለን። ዳቪንቺ እንደዚህ አይነት ሰው ነበረ። ስዕልም ጎበዝ ነው። እንደውም የሆነ ቦታ ደብዳቤ ጽፎ ስራ አስቀጥሩኝ ምናምን ብሏቸው ማለት ነው እንትንም እችላለሁ እንደዚህ አጥንት ላይ ምናምን ጥናት አድርጌያለሁ እንደዚህ አድርጌያለሁ ብሎ ዘርዝሮ ሲያበቃ ስዕልም እችላለሁ ነገር ብሎ ነው የጻፈላቸው። ፋይናል ኖት አይነት ነገር። እና የድሮቹ የሚማሩበት መንገድ እውቀትን የሚገበዩበት መንገድ ምናምን ይለያል። ሲስተሙ ራሳቸውን ከሆነ ነገር ጋር አታች የሚያደርጉበትን መንገድ አሁን እንደ ዘመናዊው ሰው አይደለም። ስለዚህ እኔ ዓለም ተቀይሯል፣ እውነት ነው። እሱን ዝም ብለን ብላይንድሊ መካድ አንችልም። አሁን ባንክ የሚባል አለ፣ ባንክ ቤት ገብተን እንሰራለን። አየር መንገዶች አሉ፣ ቁጭ ብለን አውሮፕላን እናበራለን። ወይ የሆኑ አይነት የኮንስትራክሽን ስራዎች አሉ፣ እንሰራለን። ግን ከኔቸራችን ጋር አጌነስት እንዳይሆን። ለምሳሌ ምግብ እኮ እናጠናለን አይደል? አሁን ምግብ ላይ ምንድነው ውስጣችን የሚፈልገው፣ ካርብ እንዴት ነው ፕሮሰስ የሚደረገው ምናምን ብለን እንደምናጠናው ላይፍ ስታይላችን አኗኗራችንም መጠናት አለበት። ተጠንቷል እኮ ቴክኒካሊ ያጠኑ ሰዎች እኮ አሉ። ቤዚክ ማድረግ ያለብን ነገር ማንበብ ነው። እሱ እንዴት ልኑር ብሎ ኮፓፕ ማድረግ ያለበት ይመስለኛል ሰው። ዳትስ ማይ ምንድን ነው የምፈልገው፣ ምን አይነት ሰው መሆን ነው የምፈልገው፣ ምንድነው በላይፍ አቺቭ ማድረግ የምፈልገው። ለምሳሌ ሀብታም መሆን ነው የምፈልገው፣ ደስተኛ ሰው መሆን ነው የምፈልገው፣ ቤተሰቤን ምንድነው መሆን የምፈልገው የሚለውን እኔን መጀመሪያ ማወቅ አለብኝ። ምን አይነት ሰው ነኝ፣ ኔቸሬ ምን አይነት ነው፣ ወደ ምንድነው ማዘነብለው፣ ምንድናቸው ሆቢዎቼ ምናምን የሚለውን ማወቅ አለብኝ። ከዛ አንዳንዱን ደግሞ ዝም ብለህ ስሜትህን ተከትለህ የምትሄዳቸው ነገሮች አሉ ደግሞ እነሱን ደግሞ እንዴት ነው ማስቆማቸው። ከዛ ዲሲፕሊን የሚባለው የሚመጣው እሱ ጋር ነው። አየህ እነዚህ ነገሮች አስቆምና ነገ የዛሬ 5-6 ዓመት እንዲህ መሆን አለበት ብዬ ማስበው ነገር ላይ ሞር እንዴት ነው ኢንቨስት ማድረገው የሚለውን ካራክተሮች ቢውልድ ማድረግ ራሴን ኮስችን ማድረግ ጀመርኩና አንዱ ኦርደር ነው የጠፋው። ዲሲፕሊን ማለት አንድ ነገር ላይ ኮንሲስተንት ይሄ ችክ ብሎ መስራት የለም በቃ ሲሪየስሊ መስራት ውጤት ቢመጣም ባይመጣም እንደዛ አይነት እንትን ዲሲፕሊን። ትምህርት ቤት ውስጥ ፈጣን ተማሪ ነበርኩ። አንደኛ ዓመት ሆኜ እኔ ዳይናሚክስ እየተማርኩኝ አብሬ ከተማሪው ጋር ሰከንድ ሴሚስተር ላይ ማታ ማታ ቱቶሪያል ሰጣቸው ነበረ እዛው የኛ ተማሪዎች። እና ቶሎ አንደርስታንድ አደርጋለሁ ነገሮች ምናምን ፈጣን ነኝ፣ ብዙ ችግር የለብኝም። ግን እሱ ጎዳኝ። ለምን ኤክስኪዩት አላረግም፣ በቃ ይሰለቸኛል ቶሎ። ኦኬ ገብቶኛል ብዬ ፋይል ዘግቼ እወጣለሁ። አንዳንዱ ነገር ግን ኮንሲስተንትሊ ማድማት ይፈልጋል። ዛሬ ሊገባ ይችላል፣ ግን እሺ ብለህ ትንሽ ጊዜ መቆየት ይፈልጋል። እነዚህን ችግሮች ፋይንድ አውት ማድረግ ጀመርኩ። በአብዛኛው ልክ አይደለሁም የሚል ዲሲዥን ላይ መጣሁ። ኦኬ ይሄን ነገር ማስተካከል አለብኝ ምናምን አልኩ። አሁንም በአምቢሽን ተነሳው፣ ታገልኩ። ኦልሞስት 1 ዓመት ከምናምን ብዙ ነገር አለፈ እዛ መሃል። መጀመሪያ ያው ቤተክርስቲያን መሄድ ነው ትልቁ እንትን የነበረው መፍትሄ የነበረው። ቤተክርስቲያን ሄድኩ ምናምን፣ እንዴት እግዚአብሔር ይሄን ነገር አስተካክልልኝ ምናምን አልኩ። ቤተክርስቲያን ያደግኩት እዚህ መጀመሪያ እንትኔ መጠለያዬ ቤተክርስቲያን ነው ስል አይስተካከልም። እዛ ተጣላው ከእግዚአብሔር። እንዴት ምናምን ይሄን ያህል ዓመት አገልግዬ ምናምን ትላለህ። ከዛ ሞካከርኩ፣ አልሆነም። ምናምን አልኩ። ወደ ማውቃቸው መጽሐፎች ተመለስኩ። ያኔ ኒቼን፣ ፍሮይድን ምናምን በቃ አንደርስታንድ ማድረግ ፈልጋለሁ ምን እንደሆንኩ ምናምን የራሴን አንደርስታንድ ለማድረግ ነው። ከዛ አልኩ አሁን ሮበርት ግሪንን አነበው ነበረ፣ ሌሎችም ሰዎች ምናምን አልኩና የሆነ አይነት ስትራክቸር ሰራው። ከዛ የሆኑ ፖይንቶች ላይ ግን ፊክስ መደረግ አይችሉም፣ እንደዚህ አይነት ችግሮች አይፈቱም ምናምን ይልሃል ሳይኮሎጂ። በቃ አሁን ተበላው ምናምን አልኩኝና ተመለስኩ። ቀየረ መጣ ኤንቫይሮንመንቴም ምናምን ሰርክሌም ምናምን። ከዛ ስራዎቼ ላይ በደንብ ለውጥ ማየት ጀመርኩ። ከዛ ቴስት ማድረግ ጀመርኩ። ይሄ ነገር ይሰራል አይሰራም ምናምን ብዬ አምቢሽኖቼን መመንዘር ጀመርኩ። ኦርደር አለኝ፣ ሲስተም አለኝ ወይ፣ አሁን ሪስፖንሲቢሊቲ መውሰድ እችላለሁ ወይ ምናምን የሚለውን እግዚአብሔር ረዳኝ። አንዳንድ ነገሮች ላይ ሞከርኩት፣ ቢዝነሶች ላይ ምናምን ሰራ ያልኩኝ። ትንሽዬ ብር ኢንቨስት አድርጌ የሆነ አይነት ኤምፓየር ቢልድ አደረኩ እግዚአብሔር ረድቶኝና። ወንድ መሆን እዳ ነው፣ ግን
አክሰፕት የምናደርገው እዳ ይሄ ሸክም ነው። ከዚህ በፊትም ብየዋለሁ፣ የወንድ ኑሮ የጫንቃ ኑሮ ነው። ስለዚህ እሱን አክሰፕት አድርገን እሱ ውስጥ ነው ሚኒንግ የምናገኘው። እሱን ሸክም በመሸከም ውስጥ ዝም ብለህ ለምሳሌ ኬክ እየበላህ እድሜ ልክህን የሆነ ቦታ ቢች ላይ የተዝናናህ ምናምን ብትባል ፕሮባብሊ 1 ወር ወይ 2 ወር ብትቀጥል ነው ደስ ይላል፣ ግን ይሰለቻል የሆነ ሰዓት ላይ እና የሆነ አይነት መስቀል ያስፈልገዋል የሰው ልጅ የሚሸከመው። እሱ ቤተሰብ ነው፣ ልጆቻችን ናቸው፣ ሚስቶቻችን ናቸው፣ ሀገር ናት የምንሸከመው ጫንቃ። ስለዚህ እሱን ጫንቃ ለመሸከም መጀመሪያ ስራችን መሸከም ነው ብለን ማመን አለብን። ሲቀጥል ኦኬ እሱን ጫንቃ ሸክም ለመሸከም ነው የተፈጠርኩት ብለን አክሰፕት ማድረግ አለብን። ለዚህ ህዝብ ኮንትሪቢዩት ላደርግ፣ ለዚህ ቤተሰብ የሆነ ነገር ልሰራ ብለን መቀበል አለብን። ይሄን ለመቀበል ግን ራሳችንን ማወቅ አለብን መጀመሪያ።